ሰውየው የሚስቱን ድመት በጣም ይጠላው ነበር። ታዲያ አንድ ቀን ሚስቱ ሳታየው ድመቱን አውጥቶ ለመጣል ይወስናል። እናም በጧት ተነስቶ ድመቱን 20 ኪሎ ሜትር ያህል ራቅ አድርጎ ይጥልና በደስታ ይመለሳል። ቤቱ ሲደርስ ግን ድመቱ ሶፋ ላይ ተኝቶ ያገኘዋል። በነጋታው ጧት ይነሳና ድመቱን 40 ኪሎ ሜትር ራቅ አድርጎ ጥሎት ይመለሳል። ቤቱ ሲደርስ ድመቱ እንደ ትላንቱ ሶፋ ላይ ተኝቶ ያገኘዋል። ታዲያ በየቀኑ ራቅ ወዳለ ቦታ እየጣለው ይመለሳል። ድመቱ ግን ሁሌም ቀድሞት ቤቱ እንደገባ ነው። ታዲያ የሰውዬ በመጨረሻም በጣም ይመረውና ድመቱ አያውቅም ብሎ ወደሚያስብበት ሩቅ ቦታ ሊጥለው ይወስናል። ብዙ ኪሎ ሜትሮችን ከተጓዘ በኋላ ወደ ቀኝ ታጠፈ፣ ከዛ ወደ ግራ፣ ከዛ ወንዙን ተሻግሮ ወደ ቀኝ፣ ድጋሜ ወደ ግራ፣ አሁንም ጥቂት ተጉዞ ወደ ቀኝ፣ እንዲህ እያለ የሆነ ቦታ ሲደርስ አሁን ተገላገልኩ ብሎ ድመቱን ይለቀዋል። ከሰዓታት በኋላ ሰውዬው ሚስቱ ጋር ደወለ። ሆዴ ድመቱ ቤት አለ እንዴ አላት። ሚስትም አዎ ምን ነው አለችው። ሰውየው ምን ቢል ጥሩ ነው ውዴ እስኪ አንድ አቅርቢልኝ መንገድ ጠፍቶብኝ ነው አላት።